ባለፈው ክፍለ ጊዜ ላይ ያየነው ክርስቶስን የመከተል ኃላፊነት አለበት ክርስቲያን ብለናል። ዛሬ ደግሞ ለእግዚአብሔር የመቀደስ ኃላፊነት አለበት ብለናል። እንግዲህ በዚህ ነው በሚል ነው የምናየው ማለት ነው። ዛሬ ቀኛችንን ወደ ላይ እናንሳና እንጸልያለን አብረን። ልዑል እግዚአብሔር ሆይ በሉ እስኪ ከኔ ጋር እውነተኛ ከሆንከው ከሰራዊት ጌታ ከእግዚአብሔር ካንተ ልንማር ዘንድ መተናል። በክርስቶስ ኢየሱስ ስም ታስተምረን ዘንድ እንለምንሃለን። ቃልህ ቅዱስ ነውና በቃልህ ቀድሰን መንገዳችንን በጌታ በኢየሱስ ስም ቃልህ ያቅና። በክርስቶስ ኢየሱስ ስም በሕይወታችን ላይ አንተን የማይገልጡ ክርስቶስን የማያሳዩ ጠማማ መንገዶች እንዳይሆኑ በኢየሱስ ስም እንቃወማለን። ከዚህ ቃል የተነሳ በመልካምነት በቀና ጎዳና እንድታስኬደን እንለምንሃለን። ቃል ብርሃን ነውና ውስጣችንን ሁሉ በዚህ ቃል እውነት አብራለን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባረክ። እንግዲህ ባለፈው ያየነው ክርስቲያን ለክርስቶስን ድምጽ መስማትና መከተል አለበት የሚለውን አይተናል። ዛሬ የምንመለከተው ለእግዚአብሔር ክርስቲያን የመቀደስ ኃላፊነት አለበት። ለማን መቀደስ አለበት? ለእግዚአብሔር የመቀደስ ኃላፊነት አለበት የሚለውን እናያለን ማለት ነው። ክርስቲያን እዚህ ምድር ላይ ሲኖር ማድረግ ያለባቸው መኖር ያለበት የህይወት ልክ አለ። ማንኛውም ተቋም ውስጥ ስትገቡ ጆይን ስታደርጉ ያንን ተቋም ውስጥ ለመቆየት ግዴታና ኃላፊነት እንዳለባችሁ ሁሉ የክርስቶስ ተቋም የሆነ ዘላለማዊ የክርስቶስ መንግስት ተቋም ውስጥ ስትገቡ እንዴት መኖር እንዳለባችሁ ከቃሉ ደግሞ የሚያስቀምጣቸው መጽሐፍ ቅዱሳዊ ግዴታዎች አሉ ማለት ነው። ከነዛ ግዴታዎች መካከል ባለፈው ያየነው ከዚህ ሐሳብ ጋር የሚያያዝ ነው ብያለሁ። ከመጀመሪያ ከክፍል 22 ጀምሮ እግዚአብሔርን መታዘዝ እግዚአብሔርን መስማት የሚለውን አንስተን ክርስቶስን ድምጽ መስማትና መከተል አለበት ብለናል። እዚህ ጌታ ኢየሱስ ክርስቶስም በጎቼ ድምጼን ይሰማሉ ይከተሉኝማል ብሎ በማቴዎስ ወንጌል ላይ የምናገረውን አንስተን ነበር የተነጋገርነው። ዛሬ ለእግዚአብሔር የመቀደስ ኃላፊነት ማለት ምን ማለት ነው ምንድነው የሚለውን እንመለከታለን። ከዛ በፊት ግን ለእግዚአብሔር መቀደስ የሚለው ሐሳብ ራሱ ከመነጋገራችን በፊት መቀደስ ማለት ራሱ ምንድነው? ምክንያቱም ይሄ በጣም ፖፑላር ተርም ነው በአማኞች ዘንድ ስለ ቅድስና ቅዱስ ስለመሆን ወይም ደግሞ መቀደስ ስለምለው ቃል ባንድም በሌላ ክርስቲያን እንደመሆናችሁ ሁሉ ጊዜ የምትሰሙትና ለዛም ደግሞ የምትተጉት አይነት ህይወት ስለሆነ መቀደስ ማለት ምን ማለት ነው? ምንድነው ሳንክቲፊኬሽን? ምንድነው መቀደስ ማለት ምንድነው የሚለውን ስንመለከት ቀለል ባለ ዴፊኒሽን ለእግዚአብሔር መለየት ወይም ደግሞ ማለትም ከመደበኛ ሰው ማለት ምን ማለት ነው? ምንም አይነት ህይወት ከሚኖር ሰው የፈለገውንና የወደደውን አይነት ህይወት ከሚኖር ሰው ተለይቶ ለእግዚአብሔር ክብር መወሰን ማለት ነው። ምን ማለት ነው? መደበኛ ህይወት ከሚኖር ሰው፣ ተራ ህይወት ከሚኖር ሰው፣ እግዚአብሔርን ከማይፈራ ሰው፣ የራሱን የልቦን መሻት እንደፈለገ ከሚኖር መደበኛ ሰው ተለይቶ ለእግዚአብሔር ክብር መወሰን ማለት ነው። መቀደስ ማለት ከኃጢአት ንክኪ ወጥቶ ለእግዚአብሔር የተለየ ማንነት ማቅረብ ማለት ነው የሚል ዴፊኒሽን አለ። በመቀጠልም መቀደስ ማለት ራሱ ቅድስና የሚለው ቃል ራሱ የእግዚአብሔር ባህሪና ማንነት ነው። ቅድስና የእግዚአብሔር ባህሪና ማንነት ነው። የማን ባህሪ ነው? የእግዚአብሔር ባህሪና ማንነት ነው። እስኪ ወደ ኋላ ልመልሳችሁና ላጠገባችሁ ሰው እንደዚህ ብላችሁ ተናገሩ። መቀደስ ማለት በሉ እስኪ ከመደበኛ ሰው ወይም ከተራ ህይወት ወይም ከመደበኛ ህይወት በተለየ መልኩ ለእግዚአብሔር መወሰን ማለት ነው።
መቀደስ ማለት ከኃጢአት ንክኪ ወጥቶ ለእግዚአብሔር ክብር ራስን ማስገዛት ማለት። ቅድስና ራሱ በሉ እስኪ የእግዚአብሔር ባህሪም ነው፣ የእግዚአብሔር ስምም ነው። ታውቃላችሁ ቅዱስ የሚለው የእግዚአብሔር ስምም ነው፣ የእግዚአብሔር ባህሪም ነው። የእግዚአብሔር ስምም ነው፣ የእግዚአብሔር ባህሪ ነው። ከያህዌ ከአምላካችን ከእግዚአብሔር በቀር ሌሎች አማልክቶች በሙሉ ምንድናቸው ይላል? ያልተቀደሱና እርኩስ ናቸው። እርኩስ ናቸው፣ ያልተቀደሱና እርኩስ ናቸው። ለዚህ ነው ከሌሎች አማልክቶች ለይቶ ለመጥራት ስሉ ሙሴም በሉት አብርሃምም በሉት ሌሎችም በብሉይ ኪዳን የተነሱትን በሉት ሁሉም እግዚአብሔርን ስጠሩት ያህዌ ይላሉ ወይም ደግሞ ቅዱስ እግዚአብሔር ይላሉ። ነቢያቶችም ከትንቢቶቻቸው መግቢያም ወይም መጨረሻ ላይ እግዚአብሔር የሚናገረውን ሲናገሩ ይላል የሰራዊት ጌታ ቅዱስ እግዚአብሔር ይላል። እስኪ ቅዱስ እግዚአብሔር በሉ እስኪ ጮክ በሉና ቅዱስ እግዚአብሔር በሉ እስኪ። ስለዚህ የእግዚአብሔር ባህሪና ማንነት ነው ቅድስና። እግዚአብሔር በባለፈው ትውልድ ቅዱስ ነው፣ አሁን ባለ ትውልድ ቅዱስ ነው፣ ቀጣይ በሚመጣ ዘመንም ቅዱስ ነው። ቀኛችሁን አንሱና ይህን ከኔ ጋር አውጁ። እግዚአብሔር በባለፈው ዘመናት ቅዱስ ነው በሉ ከኔ ጋር። እግዚአብሔር በባለፈው ዘመናት ቅዱስ ነው፣ አሁን ባለም ጊዜም ቅዱስ ነው፣ ለወደፊት ለሚመጣ ትውልድም ቅዱስ ነው። ሃሌሉያ። ባለፈው ዘመን ላይ ስለነበረው ስለ ሐዋርያት ዘመን ማነው ስለ ነቢያት ዘመን በብሉይ ኪዳን ስለነበሩ ዘመን ብቻ ሳይሆን በሚመጣ ዘመን ላይም የእግዚአብሔርን ቅዱስነት እንድንናገር በራእይ ምዕራፍ 4 ቁጥር 8 ላይ ስለ መጨረሻ ዘመን ወይም ደግሞ በሰማይ ስላለ ዝማሬና ስለ መጨረሻ ዜማ መጽሐፍ ቅዱስ እንዲህ ሲል ይናገራል። በሰማይ ስፍራ ስላለ አምልኮ ነው። ቅዱስ ቅዱስ የነበረና ያለ የሚመጣ ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም ይላል። ይህ ቅዱስ 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 ብሎ 3 ጊዜ የሚጠሩትን ሰዎች በተለያየ ዴፊኒሽን ይወስዱታል። አንደኛውን ቅዱስ ለእግዚአብሔር አብ፣ አንደኛውን ቅዱስ ለእግዚአብሔር ወልድ፣ አንደኛውን ቅዱስ ለእግዚአብሔር መንፈስ ቅዱስ ብሎም የሚሰጡ አሉ። አይ የለም ቅዱስ 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 የሚለው በጠቅላላ የእግዚአብሔር አብ ፍጹም ቅድስናን ለማንጸባረቅ ነው ይላሉ። በዛም ሆነ በዚህ እግዚአብሔር አምላካችን ቅዱስ ነው። ጮክ በሉና አምላኬ ቅዱስ ነው በሉ እስኪ። ሃሌሉያ። የምናመልከው አምላካችን ቅዱስ 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 በቅድስና የተከበበ ነው። ስለዚህ በሰማይ ያለውን አምልኮ ሲያመላክት ዮሐንስ በራእዩ እንዲህ ይላል። እግዚአብሔርን በዙፋኑ ላይ ሲመለክ ያየበት የአምልኮ ዜማ የአምልኮ ቁጥሩ ወይም ምን ልበላችሁ የአምልኮ ቋንቋው ቅዱስ 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 የሚል ነው። ጮክ በሉና ቅዱስ 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 በሉ እስኪ። ሃሌሉያ። ቅዱስ ነው እግዚአብሔር አምላካችን። ስለዚህ የአምልኮና የስግደት ውሃ ልክ ማለት ነው። ቅዱስ ማለት እግዚአብሔርን የሚገልጥ ትክክለኛ ስም ቅዱስ የሚል ስም ነው። ቅዱስ ሌላ ከእግዚአብሔር በቀር ቅዱስ ስለሌለ አይታችኋል። መጽሐፍ ቅዱስ ላይ እቺ ሴት እንትን ቻሌንጅ ያደርገኛል። መጽሐፍ ቅዱስ ላይ እቺ ሴት የተናገረችውን ነገር ተመልከቱ። ሐና እግዚአብሔር በሳሙኤል በባረከ ሰዓት እንዲህ ብላ ተናገረች። እንዲህ በሚል ዜማ አንደበቷን ከፈተች። የምስጋና ቃሏ በመጽሐፈ ሳሙኤል 2:2 ላይ እንዲህ የሚል ነበር፣ እንደ እግዚአብሔር ያለ ቅዱስ የለምና። እስኪ ከኔ ጋር አንብቡ። እንደ እግዚአብሔር ያለ አረ ጮክ በሉ እስኪ። ምን ይላል? እዛ ያላችሁ ሰዎች ይነበባል አይደለም? እስኪ ጮክ በሉና አንብቡልኝ። ምን ይላል? አሜን። ሁለተኛሳ እንደ አምላካችንም ጻድቅ ቀጥሎሳ ካንተ በቀር ቅዱስ የለም። እስኪ ከኔ ጋር እንዲህ በሉ እንደገና እኛም እንደ ሐና እንዲህ ብለን እንዘምራለን። እንደ እግዚአብሔር ያለ ቅዱስ የለምና በሉ እስኪ።
እንዳምላካችንም ጻድቅ የለምና በሉ እስኪ ከአንተ በቀር ቅዱስ የለም በሉ እስኪ ሃሌሉያ። በምድር ላይ ያሉ አማልክቶች በሙሉ ታጥቦ ተነጋግረው ጾሞ ምን ብሎ ቢገናኙ ቅዱስ ለመሆን በፍጹም አይችሉም። ምንም ያህል ስርዓት ቢፈጽሙ፣ ምንም ያህል ቅዱስ ለመሆን ጥረት ቢያደርጉ እንደ አምላካችን ቅዱስ የለም። እስኪ እንደ አምላካችን ቅዱስ የለም ባሉ እስኪ። ለምን መሰላችሁ? ሰው በአማልክቱ በሚያመልከው ይኮራል። አሜን አሜን። ለምሳሌ እንዲህ ልበላችሁ፣ እናንተ ልጆች ስለሆነን አብዛኛዎቻችን እዚህ ያለን እድሜያችን ገና ልጅ የሆነን ነው ያለነውና የሆነ አመት ወደ ኋላ ልውሰዳችሁና ቆንጆና ንጹህ ልብስ ለለበሳችሁትን ቀን የሚሰማችሁን ኩራት አስቡ፣ ደስታችሁን አስቡ። ምንም ውሃ ያልነካው አልታጠበም እንደገዛችሁ ንጹህ የሆነ በተለይ ደግሞ ነጭ ምናምን የምትወዱ ሰዎች አላችሁ አይደል? ነጭ ልብስ ምናምን። እኔ በልጅነት ሳይሆን ኦልሞስት ኢቭን ኮሌጅ ላይፍ ላይ ነጭ ነገር ወዳለሁ። አሁን እንደምታዩኝ አይደለም። ራሴን ለመዘነጥ ማላረጋቸው ነገሮች የሉም እና እዘንጣለሁ እንደምንም እና ነጭ ነገር ወዳለሁ። ነጭ ካልሲ ያረጋለሁ። በቃ ነጭ ሱሪ አድርጌ እዛ ነጭ በቃ ባጭሩ ፀሐይ ጊዜ ላይ ያለው ደመና የለም እሱም መስዬ ነው የሚሄድ እና just I feel pride በቃ ምንድነው ዶዶራንት አሪፍ አለን የሚወዳት አይነት አሁን ድራሿ ጠፋች የለችም። አሁን እኔም ሳድግ እሷም አደገችና ጠፋች። እኔም ከዶዶራንት ወደ ሌላ ሳድግ እሱም አደገ መሰለኝ ጠፋና ያን ቀባለው። በጣም ኩራት ይሰማኛል። ራሱ ታክሲም አልወድም የሚያቆሽሸኝ ስለሚመስለኝ ከ6 ኪሎ እስከ መስቀል አደባባይ በወክ ነው መሄድ የሚመቸኝ። በቃ ለምን ራሱ እርምጃዬም መነጽር አረጋለሁ እንዳሁኑ እንዳይመስላችሁ። ዙሪያውን ወርቃማ ነገር ያለ መነጽር ነው የምወደው። አልመስላችሁም አይደል? እንደኔ አልዘነጣችሁ ከምሬ ነው የምላችሁ። አልዘነጣችሁም እንደኔ? በጣም ነው የዘነጥኩት ማለቴ ነው ባጭሩ። እና በጣም ነው የዘነጥኩት እና ዝነጥ ብዬ ኩራት ይሰማኛል። በቃ ለምን ሽቶዬን ተቀብቻለሁ፣ ታጥቤያለሁ፣ ደግሞ ሻወር ፍትግ አድርጌ ታጥቤያለሁ። ዶርም አካባቢ ዘና ብዬ ነው የወጣሁት። ስለዚህ ኪስ ውስጥ አድርጌ እጄን ዘና ብዬ ነው የምሄደው። በቃ አዲስ አበባ ራሱ እኔ ጥሩ ሽታ የሚሰጣት ነበር የሚመስለኝ። ክብር ለኢየሱስ ይሁን። እና ምን ልላችሁ ፈልጌ ነው፣ በአምላካችን ቅዱስነት እንኮራለን። አሜን አሜን አሜን። እስኪ አጠገብ ያለውን ሰው ያዝና በአምላክ ቅዱስነት ደስ ይበልህ በሉት። መኩራትም ካለብህ በሉት እስኪ በአባትህ ቅዱስነት ልትኮራ ይገባሃል። የብዙዎቹ አማልክት ቆሻሻ ናቸው፣ ቅድስና አይታይባቸውም፣ አፈር የሚልሱ ናቸው፣ ከቆሻሻ ጋር የሚነካኩ ናቸው። ቅድስና አያውቃቸውም፣ ቅድስናም አይነካቸውም። እንደ ቆሸሹ ይኖራሉ። አስባችኋል? ከርቤ ሳይነካ ምናምን ጢሱ ምናምን የሆነ ሽቶ ሳይነሰነስ ቅድስናው ሰማይን የሚያውድ ቹካታላ ቫራ ባህዲያላስ ቅድስናው ምድርን የሚሞላ ልክ ይኸውላችሁ ጎንበስ ብለው እነሱ እየሰገዱ 24ቱ ሽማግሌዎች እነዚህ አራቱን ነው ያሉት። እዚህ አራቱን ነው ያሉት። 20 የት እንደነበሩ አናውቅም። አራቱን ነው ያለው ዮሐንስ። 20 አሉ ሌሎቹ 24ቱ ጎንበስ ብሎ ቀና ስሉ ሌላ መዝሙር ይጠፋቸዋል። ቅዱስ 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 ብድግ ስሉ ስንቶቹ ነገስታቶች የሚልም አይመጣም። ጎንበስ ብሎ ቀና ስሉ አቤት አንተ ትልቅ ነህ የሚለውም አይመጣም። ምንም የሚመጣ ነገር ሲያዩ ቅድም ጎንበስ ስሉ ያዩት ቅድስና ሌላ ሆኖ አሁንም ይታያል። በጌታ በኢየሱስ ስም አምላካችን እጅግ ቅዱስ ነው። ሃሌሉያ! ለእግዚአብሔር ቅድስና ክብር እንሰጣለን። ቅዱስ ነው፣ ቅዱስ ነው። ሃሌሉያ! እስኪ አምላክ ቅዱስ ነው በሉት። እስኪ
ላጠገብህ ሰው በደንብ አድርገህ እስኪ በደንብ እንዲሰማ ንገረው እስኪ። አምላክ እጅግ ቅዱስ አምላክ ነው በሉት። ሃሌሉያ። አምላክ ምንድነው? ቅዱስ አምላክ ነው። ቅዱስ አምላክ ነው። I feel disturbed sorry ቅዱስ አምላክ ነው። ቅዱስ አምላክ ነው። ለዚህ ነው በሱ ፊት እነዚህ አራቱ ይላል። እነዚህ አራቱን ነው እንግዲህ አራቱ ነው በዚህ ምዕራፍ ላይ ጎንበስ ቀና ያሉ ቅዱስ ቅዱስ ያሉት። ሌሎቹ እንግዲህ 20ዎቹ በዚህኛው ምዕራፍ ላይ አልተጠቀሱም። በዚህኛው ምዕራፍ ላይ ያሉት 24ቱ ሳይሆን አራቱ ናቸው። ቅዱስ ቅዱስ ያሉ ጎንበስ ቀና የሚሉት ቆሻሻ የማይነካው እድፍ የማያውቀው። የዚህ ምድር አማልክቶች አስባችኋል ምን እንደሚያደርጉ? ራሳቸው ቆሻሻ ስለሆኑ የቆሻሻ መጨረሻ የሆነውን ጅብ ሁሉ እንዲጋልቡ ያዛቸዋል። ሰምታችሁ አታውቁም? ጅብ እኮ ከዛም ያለፈ እንኳን ይሸታል አይደለም? እና ራሳቸው ከዛ በላይ ስለሚሸቱ ከቆሻሻ ነገር ጋር ነው የሚያመልኩትን ሄዶ አታችድ የሚሆኑትን ከቆሻሻ ጋር ነው የሚያነካኩት። አንዳንዱ ደግሞ ክቡር የሆነውን ስጋ ልብስን አውልቀ ራቁት ሆነ መሬት ላይ ተንከባለለ፣ እንደውም አመድ ነስንሰ ተንከባለለ ይላል። አታውቁም እንዲህ አይነት ታሪክ? በዛ አማልክቶች የሚገዙ ሰዎች አንዳንዶቹ በአመድ ላይ እንደሚንከባለሉ፣ አንዳንዶቹ ጅብ እንደሚጋልቡ፣ አንዳንዶቹ ደግሞ ያልተለመደ ነገር እንዲበሉ እንደሚያዛቸው አታውቁም? ለምን? ምን ስለሆነ ነው? አማልክቶቻቸው የሚያመልኩት እርኩስ ስለሆነ ነው። እኔ ማመልከው ግን ቅዱስ ነው። አረጃችሁን አልኩና እኔ ማመልከው ቅዱስ ነው። ስለዚህ በሉት እስኪ ሊኖርም የሚገባኝ ቅዱስ ሆኜ ነው። ያ ስለዚህ ቅዱስ ሆነን እንድንኖር ነው የተገባን። ሐና እግዚአብሔርን ካንተ በቀር ቅዱስ የለም ስትል ናይል። ሰዎች ስለ እግዚአብሔር ቅድስና እርሱ ቅዱስ ነው ያሉት ብቻ ሳይሆን ራሱ እግዚአብሔር ለሰዎች ደግሞ ያስተዋወቀበት መንገድ እንዲምል ነው። እኔ ቅዱስ ነኝ፣ እኔ አምላካችሁ እግዚአብሔር ቅዱስ ነኝ ስል እንመለከታለን። በብዙ ቨርስ ውስጥ ይህንን ታገኙታላችሁ። ይህ በዚህ በዘሌዋውያን 11:45 ይሄ በጣም በዚህ ቦታ ላይ ከዚህ ወደ ታች ያለው ሙሉ ብታነቡ ስለ እግዚአብሔር ቅድስና ራሱ እግዚአብሔር ዲፋይን ሲያደርግ ታያላችሁ። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁንም ቀድሱ፣ ቀጥሎሳ ቅዱሳንም ሁኑ። ይሄ ጽሑፍ ይታያችኋል። ቅዱሳንም ሁኑ። እኔ ምንድን ነኝና? ቅዱስ ነኝና። በምድር ላይም በሚሳብ ተንቀሳቃሽ ሁሉ ሰውነታችሁ ምን አታደርጉ? አታርክሱ። ምን ለማለት ነው? እንግዲህ ይሄ የአሁኑ ዘመንን ላይ ወክል ይችላል። ኃጢአት በየዘመኑ ሞዲፋይ ይደረጋል አይደረግም? ሰዎች ሞዲፋይ ያደርጋሉ። አለ የለም? እንደዚህ የኃጢአት ሞዲፊኬሽን የለም እንዴ? እናንተ አታውቁም? ኃጢአት ሰዎች ሞዲፋይ ሲያደርጉ ያደርጋሉ። የሆነ ዘመን ላይ የነበሩ ሰዎች የተፈተኑበት ኃጢአት አለ። ሳም ደግሞ ታይም ላይ የነበሩ ሰዎች የተፈተኑበት አለ። አሁን ደግሞ ያለ ትውልድ እየተፈተነ ያለበት አለ። አሁን በዚህ ዘመን ላይ የነበረበት ሪፈር ስታደርጉ ምንድነው የሚያሳየው? እነዚህ በዚህ ዘመን ላይ የነበሩ ሰዎች ከሁለት ነገር ጋር ነው የሚያያዘው። በዚህ ዘመን ላይ ሰዎች ከሁለት ነገር ጋር ይነካካሉ። አንደኛው የሚነካካው መብል ነው። መብል ይተላለፋሉ። የዛን ዘመን ላይ ኃጢአት እንግዲህ ብዙ ነገር ኃጢአት ነው። አብዛኛው ነገሮች ኃጢአት ነው። ሲሪየስ ስለሆነ ከምግብ ጋር በተያያዘ ይነካካሉ። እግዚአብሔር ያልፈቀዳቸው ነገሮችን ይበላሉ። እነዚህ ነገሮችን ለማስጠንቀቅ ነው። ሁለተኛው ደግሞ ያመልካሉ፣ አማልክቶችን ያመልካሉ። አሁን በዚህ ዘመን ላይ በእርግጥ እንደዚህ አይነት በጣም የለየለት እየሳቅ የምትውለው ከንቱ ትውልድ አለ። ጥጃም ያመልክ የለም በዚህ ዘመን አለ እኮ። አሁን በጣም በስልጣኔ ሄዳለች የምትሏት ሂንድ ሀገር ከኢትዮጵያ አሁን በልጣ። ብዙ ፕሮፌሰር ብዙ ምሁር ሰዎች ወደ ዓለም ዙሪያ እየሄዱ ከፍተኛ አካዳሚክ ከቨር ያላቸው ከሂንድ ነው። ግን ያቺ ሀገር ከብት ነው የምታመልኩ። አብዛኛው ከብት የሚያመልኩ ይበዛሉ። ተለያየ ኢባብ የሚያመልኩ ይበዛሉ። ይሄ እኮ የመንፈስ ዓለም መብራት ነው። አይታችኋል? somebody is professor but he is worshiping snake አይደል? በጣም አስጠላም። ይኸውላችሁ በአእምሮ ከፍ ብሎ በመንፈስ መውረድ እንደዚህ ያዋርዳል ብሎ አጠገብ ያለውን ሰው በአእምሮ ከፍ ብሎ በመንፈስ መዋረድ እንደዚህ ያዋርዳል በሉት። እንደዚህ ነው የሚያዋርደው።
በአእምሮ የትና የት ደርሷሉ። ፕሮፌሰር ናቸው፣ ዶክተር ናቸው። በመንፈስ ግን ተዋርደው ስለሚኖሩ የማይረባ ነገር እያመለኩ ይኖራሉ። እንድናመልኮ ዘንድ ኢየሱስን ያበራልን መንፈስ ቅዱስ ከፍ ያለ ጭብጨባ ይገባዋል። ሃሌሉያ ሃሌሉያ። እንድናመልኮ አምላካችን እንድናደርገው በእርሱ ስር እንድንጠቀለል ክርስቶስን ያበራልን መንፈስ ቅዱስ የተባረከ ይሁን። አሜን አሜን። ያችን ቀን ልትባርኳት ይገባል። ስለዚህ በዛን ዘመን ላይ የነበረው የኃጢአት ዳይሜንሽን በሁለቱ ነገር ላይ የተወሰነ ነው ብያለሁ። አንደኛው እስራኤላውያንን ብዙ ጊዜ እግዚአብሔር ከሚወቅሳቸው ነገሮች መካከል አንዱ their worshiping other gods፣ ሌሎች አማልክቶችን የሚያመልኩበት አምልኮ እግዚአብሔርን ያሳዝናል። ሁለተኛ ሄዶ እግዚአብሔር ካልፈቀደው ከጣዖት ሲመገቡ ትመለከታላችሁ። አሁን ግን ሰዎች ብዙ ጊዜ በእንዲህ አይነት በአምልኮትና ያልተፈቀደ በመብላት ብቻ ሳይሆን በዚህ ዘመን ላይ ያለው ደግሞ ትልቁ ፈተና ምንድነው? በስጋ ፍላጎቶቻችን ላይ ወይም ደግሞ በድርጊት ኃጢአት ሰዎች ሲፈተኑ እናያለን። እግዚአብሔር ግን በዚህ በዘሌዋውያን ምዕራፍ 11 ቁጥር 44 እስከ 45 እንዲህ ሲል ሲናገር እንመለከታለን። እኔ እግዚአብሔር አምላካችሁ ነኝና። ቀጥሎሳ ሰውነታችሁ ምን አድርጉ? ቀድሱ፣ ከዛ ቅዱሳንም ሁኑ። ጮክ ብላችሁ አንብቡ። እሺ እኔ በምድር ላይም ሰውነታችሁን አታርክሱ የሚለው ማንኛውም እግዚአብሔር ልጅ ኢየሱስ ክርስቶስን የማያከብር እርሱን እንድትመለከቱ እንድታዩ የማያነሳሳችሁን ቆሻሻ የሚዲያ መረጃዎችን ጭምር ይመለከታል። ብዙ ቆሻሻ ስላለ ሌላ አንደኛ ጴጥሮስ 1:15 እስከ 16 ላይ እንዲህ ይላል፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁሉ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ምን ሁኑ? ጮክ ብላችሁ አንብቡ። እሱን ክፍል ምን ይላል? እኔ የአማርኛ ያለ ቶሎ በሉ እሺ። እኔ ወይኔ ሶሎሞን ጥሩ ያገዝከኝ ነበር። ወደ ኋላ ተመለሳችሁ በሉ እስኪ ምን ሆኖ እሺ ከዛስ ተብሎ ስለተጻፈ በቃ ይሄ እግዚአብሔር አምላክ ለልጆቹ የተናገረው ትእዛዝ ነው። ከዛሳ የጠራችሁ ምንድነው? ቅዱስ እንደሆነ እናንተ ደግሞ በምን ሁሉ አግኝታችሁኝ። አሁን በኑሯችሁ ሁሉ በንግግራችሁ ነው የምለው አይደለም፣ በድርጊታችሁ ሁሉ ምን ሁኑ ይላል? ቅዱሳን ሁኑ። ጥቅሶቹን ብቻ መውሰድ ትችላላችሁ። ሁለተኛ ቆሮንቶስ 6:17 እስከ 18 ደግሞ እንዲህ ይላል። እግዚአብሔር ስለ እግዚአብሔር ቅድስና ራሱ ቨርስ የመሰከረበት ስክሪፕቸሩ ስለ እግዚአብሔር ቅድስና ምን አለ ምለውን ስንመለከት እንዲህ ይላል፣ ከመካከላችሁ ስለዚህም ጌታ ከመካከላቸው ውጡና ምን ሁኑ? የተለያችሁ ሁኑ፣ ርኩስንም ምን አትበሉ? አትንኩ። ኧረ እንደው አታመልኩ ብቻ አትንኩ። በኢየሱስ ስም ርኩስን አትንካ ተብለሃል በለው። ርኩስንም አትንኩ ይላል ሁሉን የሚገዛ ጌታ። እኔ ምን አደርጋለሁ? እቀበላችኋለሁ። መቼ? ርኩሱን መንካት ስትተው ለእናንተ ምን ሆናለሁ? አባት ሆናለሁ። እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ። እንግዲህ ተመልከቱ፣ እግዚአብሔር አባት ሆናለሁ ያለው ለምን አይነት ሰው ነው? ከርኩሱ ጋር እየሄደ የተነካካ ለመሆን ርኩሰትን ኤክስፒሪየንስ ለሚያደርግ ሳይሆን እግዚአብሔር አባት ሆናለሁ ያለ ሰው ቅዱሱን ለሚመርጥ ርኩሱን ለማይነካ ከርኩሶቹ መካከል ለሚለይ ሰው እግዚአብሔር እኔ አባት ሆናለሁ እነሱ ደግሞ ልጆቼ ይሆናሉ። በእርግጥ የእግዚአብሔርን አባትነት አሹር ያደረግንበትን መንገድ ሁላችሁም ስለምታውቁ መጽሐፍ ስለሆነ ሰፊ ስለሆነ ጽሁፉ ይሄን ለእናንተ ማስተማር ምናልባት ሳብ ስታንዳርድ ይሆናል። ግን ዝም ብላችሁ ተመልከቱ። ቅዱስ እግዚአብሔር ልጆች በቅድስና እንዲመላለሱ ይጠበቃል። የእግዚአብሔር ልጆች ማን ነው ካልን በክርስቶስ ኢየሱስ አምኖ የዳኑት ሁሉ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። የሰው ልጆች ሁሉ የእግዚአብሔር ልጆች አይደሉም። 4 ነጥብ። የሰው ልጆች ሁሉ የእግዚአብሔር ልጆች አይደሉም።
የሰው ልጆች ሁሉ የእግዚአብሔር ፍጥረቶች ናቸው። ሾላ ራሱ የእግዚአብሔር ፍጥረት ነው አይደለም? የሰው ልጅ ግን የእግዚአብሔር ልጅ አይደሉም። በጣም የሚያማም የሚገራርም ሰው የተናገረው ቋንቋ መልሶ የሚናገር ዶልፊን ሰው የትኛውም ከፍታ ላይ ደርሶ እንዴ ክርስቶስ እኮ ለሱ አው ለተቀበሉት መጽሐፍ ምንድነው የሚለው? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ ምን እንደሆኑ የእግዚአብሔር ልጆች እንደሆኑ ምን አደረጋቸው? ስልጣን ተሰጣቸው። ይሄ የተሰጠን ስልጣን የልጅነት ስልጣን በክርስቶስ ኢየሱስ ብቻ የሚገኝ ነው ማለት ነው። በክርስቶስ ኢየሱስ በማመን ብቻ የሚገኝ ነው። እግዚአብሔር የሰው ልጆችን ሁሉ ቢፈጥርም የሰው ልጆች ሁሉ የእግዚአብሔር ልጆች አይደሉም። እግዚአብሔር ፍጥረት ናቸው፣ ነገር ግን የእግዚአብሔር ልጆች አይደሉም። ስለዚህ ከእባብ እንቁላል እርግብ እንደማይፈለፈል ሁሉ ከቅዱስ አባት የተገኙ ልጆች ርኩስ ሊሆኑ አይገባም። እስኪ ችን ቃል ተናገሩ። ከእባብ እንቁላል በሎስኬ እርግብ እንደማይፈለፈል ከቅዱስ እግዚአብሔርም ርኩስ ልጆች አይወለዱም። ገብቷችኋል? የገባው ሰው ያልገባው ሰው ስለዚህ ምንጩ ቅዱስ ከሆነ እኛም ምን ልንሆን ይገባል? ቅዱስ ልንሆን። አለበለዚያ የእግዚአብሔርን አባትነት ማወጃችን ማውራታችን ወሬ ሆኖ ነው የሚቀረው ማለት ነው። ስለዚህ ቅዱስ እግዚአብሔር ልጆቹ ቅዱስ እንዲሆን ይፈልጋል። ስለዚህ ሐዋርያ ጳውሎስ የእግዚአብሔር ልጆች ሊኖሯቸው ስለተገባ ሕይወትና የሕይወት ውሃ ልክ ወይም ደግሞ የሕይወትን ስታንዳርድ ሲናገር በሁለተኛ ቆሮንቶስ 6:17 ልጆች ሊኖሩ የሚገባ ከመካከላቸው ውጡና የተለያችሁ ሁኑ እርኩስንም አትንኩ ምን ይላል? እቺም በኋላ በደንብ እንትንላለሁ። ሁሉን የሚገዛ ጌታ እኔ እቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተም ደግሞ ለእኔ ምን ትሆናላችሁ? ወንድ ልጆችና ሴት ልጆች ትሆናላችሁ ይላል እግዚአብሔር። ከመካከላችሁ ውጡ። ከማን መካከል ነው የምንወጣው? እግዚአብሔርን ከማይፈሩና በቅድስና ከማይመላለሱ መካከል ውጡ። አጠገብ ያለውን ሰው ከመካከላቸው ውጣ በሉ ይላል እግዚአብሔር። እግዚአብሔርን ከማይፈሩ ቅድስናን ከማይለማመዱ ቅድስናን ከማይፈልጉ ቅዱስ መሆን ከሚያስጠላቸው እርኩሰት ምግብ ከሆነላቸው ከእርኩሳን መካከል ውጣ ይላል እግዚአብሔር። ከእርኩሳን መካከል ውጡ ነው የሚለው። ይሄ እግዚአብሔር ያለው ድምጽ ነው። ልብ ብላችሁ እንግዲህ ሐዋርያ ጳውሎስ በጻፋቸው መልእክቶች ሁሉ በነገራችን ላይ ይሄ ክፍል ሐዋርያ ጳውሎስ የጻፈው መልእክት ራሱ አይመስልም። ምክንያቱም ሐዋርያ ጳውሎስ እንደዚህ ይላል እግዚአብሔር ብሎ ጽፎ አያቅም። ብዙም ቦታ ስትመለከቱ ይላል እያለ ሐዋርያ ጳውሎስ አይናገርም። ይላል ብሎ አይጽፉም። በአጠቃላይ በሙሉ ስልጣንና በራሱ አስረግጦ በበራለት ልክ ያስተምራል እንጂ ይላል እግዚአብሔር የሚለውን ተናግሮ ማያቅም፣ ብዙ ጽፎ ማያቅም። ብትፈልጉት በዚህ መንገድ የጻፋቸው መልእክቶች 10 አይሞሉ። ምንድነው ታዲያ ካላችሁ ይህ መልእክት ጌታ ራሱ በጆሮ ላይ በል ብሎ የሚናገረው ቃል እንደሆነ ታያላችሁ። ምን ለማለት ነው? ይህንን መልእክት እያሰማ ያለው የመልእክቱ ዋና ጮሃዩ ራሱ እግዚአብሔር ጌታ እንደሆነ እንመለከታለን። በብሉይ ኪዳንም ሆነ በአዲስ ኪዳን የቅድስና ጩኸት ከሰባኪ አይደለም ከእግዚአብሔር ነው። ተቀደሱ ይላችኋል እግዚአብሔር። አሜን አትሉም? ባትሉም ችግር የለም። እኔ ትእዛዝ ነው። ሐዋርያ ጳውሎስም ይሄን ነው ያለው። እግዚአብሔር ተቀደሱ ይላል። ያጠገብን ሰው እግዚአብሔር ተቀደስ ይልሃል። እግዚአብሔር ተቀደስ ይልሃል በሉት። ቅድስና ለማን ነው? ቅድስና ለእግዚአብሔር። ልጆቹ ለእርሱ ሊቀደሱለት ይፈልጋል እግዚአብሔር። በብሉይ ኪዳን እግዚአብሔር ቅሬታውና ወቀሳው ነው ካላችሁ የቅድስና ጉዳይ ነው። በቅድስና ስለማይመላለሱ ከቅድስና ጉዳይ ጋር ከፍተኛ መተላለፍ ስላለ እግዚአብሔር ብዙ ጊዜ ሲያዝንባቸው እንመለከታለን። በቅድስና መመላለስ የእግዚአብሔርን ማንነት መረዳት። በቅድስና የሚመላለስ ሰው የእግዚአብሔርን ኔቸር፣ የእግዚአብሔርን ካራክተር፣ የእግዚአብሔርን ትክክለኛ ስታንዳርድ አንደርስታንድ ያደረገ ሰው ነው።
እግዚአብሔርን የተረዱ ሰዎች በቅድስና የሚመላለሱ ናቸው። እግዚአብሔርን እንድትረዱ ዛሬ በኢየሱስ ስም ጸሎቴ ነው። እግዚአብሔርን ተረድታችሁ በቅድስና እንድትሄዱ የልባዊ ጸሎቴ ነው። አጠገብ ያለውን ሰው እንዲህ ብለህ ተናገር። ቅድስና የሚመላለስ ሰው፣ በቅድስና የሚኖር ሰው ማለት ቅዱስ የሆነውን እግዚአብሔርን በትክክል የተረዳ ሰው ማለት ነው። በትክክል ያወቀ ሰው ማለት ነው። በትክክል እግዚአብሔርን አንደርስታንድ ያደረጉ ሰዎች በቅድስና ተመላልሰዋል። to the opposite እግዚአብሔርን አንደርስታንድ የማያደርጉ ሰዎችም ደግሞ በብሉይ ኪዳንም በአዲስ ኪዳንም እግዚአብሔርን ያልተረዱ ሰዎች በርኩሰት ሲመላለሱ እንመለከታለን። በዛ ዘመንም እግዚአብሔርን ያልተረዱ የእግዚአብሔርን ባህሪ ያልገባቸው ሰዎች እንደልባቸው ሲኖሩ እንደልባቸው ሲመላለሱ እንመለከታለን። እግዚአብሔር በአጽኖት የሚከፋውና የሚከብደው ባህሪ ቅድስና ነው። ለምሳሌ አንድን ሰው ስትጠጉትና ከዛ ሰው ጋር ለጅም ጊዜ ስትኖሩ ምን እንደሚጠላና ምን እንደሚወድ እንደምታውቁት ሁሉ በጣም እንድታውቁት እንደ ክርስቲያን ልጆች እንደ ጌታ ልጆች ዛሬ የሚመክራችሁ ምክር ይሄ ነው። እግዚአብሔር በጣም ሲሪየስሊ በእናንተ ህይወት የሚቃወመው ምናልባትም ቶሎ ቶሎ አለመጸለይ አይደለም፣ አለመጾማችሁን አይደለም፣ ትልቅ ስጦታ አለመስጠታችሁን አይደለም። እግዚአብሔር የሚቃወመው በጣም እግዚአብሔርን የሚያስከፋው እነዚህ ሌሎች ድርጊቶች አምልኮት ስርዓቶች አሉ፣ እነዛን ማድረግ አይደለም። እግዚአብሔርን የሚያስከፋው ፊቱን በቃ ደስተኛ እንዳይሆንባችሁ የሚያደርገው ነገር ቢኖር የቅድስና ጉድለት ነው። ያለንበት ዘመን አዲስ ኪዳን ነው እንዳትሉ ያነበብኩላችሁ በሙሉ ከዘሌዋውያን ውጪ አዲስ ኪዳን። ሰውዬ ያስተማረ ያለው አዲስ ኪዳንን ነው በለው። አጠገብ ላለ ሰው ንገረው። ሰውዬው አንተም ስማ በለው። ሰዎች ሰማችሁኝ? ይሄ ሰውዬም ያስተማረ ያለው አዲስ ኪዳንን ነው። አንተ ሰውዬ መስማት ያለብህ አዲስ ኪዳንን ነው። በአዲስ ኪዳን ላይ ስለ ቅድስና ሲሪየስሊ መጽሐፍ ቅዱስ ይናገራል። የጸጋ ዘመን አይደለም ወይ? ይሄ ታዲያ የሙሴ ዘመን ላይ የተጻፈ ነው። ጸጋና ሙሴ አጋጣሚ እዚህ ውስጥ አሉ። ልናጣላቸው ነው ማለት ነው። ሙሴ ነው ይሄንን የጻፈው። እግዚአብሔር ተቀደሱ ይለናል። እግዚአብሔር ተቀደሱ ይለናል። እግዚአብሔርን ልንረዳ አንደርስታንድ እንድናደርግ ተረድተ ነው እንድንኖር እግዚአብሔር ይፈልጋል። እግዚአብሔር ከሰማይ ዛሬ እንዲህ የሚል ጥሪ ያቀርብላችኋል ወዳጆቼ። ከርኩሳን መካከል ምን አድርጉ? እስኪ ጮሁና ከኔ ጋር እቺን ቃል በሉ። ከርኩሳን መካከል ውጡ። ቀጥሎ ምን ይላል? ርኩስንም ቀጥሎ ምን ይላል? ሃሌሉያ! ይህ ሃሌሉያ! እስኪ እቺን አራቷን መስመር ደግማችሁ አንብቡ። እንደገና ሃሌሉያ! ይህ የምን ጥሪ ነው? የሰማይ ጥሪ ነው። የሰማይ ጥሪ ነው። ክርስቲያን በቅድስና እንድመላለስ የሚያስገድደው የተገኘበት ምንጩ ቅዱስ መሆኑና እርኩሰትን በፊቱ ተቀባይነት ስለሌለ ነው። እግዚአብሔርን ልጄ ነው ብሎ የሚቀበለው ሰው እርኩስ ሆኖ እንዲያየው አይፈልግም። ስለዚህ ክርስቲያን ነኝ ለክርስቶስ ተለይቻለሁ የሚል ሰው በአጠቃላይ የግዴታ ራሱን ለእግዚአብሔር የመቀደስ ኃላፊነት አለበት። ሌላ የፈለገውን መርጦ የፈለገበት መርጦ መጨቃየት ይችላል። እኔም እንዳስተማሪ አልፈቅዳችሁም፣ ክርስቶስም አልፈቀዳችሁም። እኔ እንዳገልጋይ ለዘላለም እየተጠላውም በሆል ልናገር ምችለው ተቀደሱ። ማንም ባይቀበለኝ ቀጣይ ሮብ ላይ ሁሉ ሰው ቢጠፋ ይሄ ትምህርት የሚቀጥል ከሆነ አልፈልግም ምልም ቢሉ እኔና ሶሎሞን እንቀራለን። የግድ ነው፣ ተስማምተናል። ሰው ላንተም የትም አትሄድም። ሶስት ሰው እንቀራለን። ተቀደሱ። እግዚአብሔር እንዲህ ይላችኋል፣ ተቀደሱ። እስኪ አጠገብ ያለው ሰው እግዚአብሔር እንዲህ ይልሃል በሉት። ተቀደሽ፣ ተቀደስ። የቅድስና ጥሪ የፓስተር ጥሪ አይደለም፣ የሐዋርያ ጥሪ አይደለም፣
የሰው ጥሪ አይደለም፣ የእግዚአብሔር ጥሪ ነው። ሰማይ እንዲህ ይልሃል ዛሬ በሉስ፣ ተቀደስ፣ ከርኩሳን መካከል ውጣ፣ ተለይ፣ ርኩስን አትንካ፣ ተቀደስ ይልሃል እግዚአብሔር። ክርስቲያን የሆነ በሙሉ የመቀደስ ምን አለበት? ግዴታ አለበት። እስኪ ግዴታ አለበት በሉስ። በነገራችን ላይ ቸርች ውስጥ ቅድስና እንደ ሁኔታ የሚታይ ርዕስ አይደለም። ብዙ ቸርች እንደ ሁኔታ ነው የሚታየው። ብዙ ባለጌ ስለሞላ ራሱ ፓስተሩም ከአባሉ ከሚመኑ ጋር መርጦ የሆነ እንትን ንክኪ ስላለው ለራሱ ወራዳ ስለሆነ ስለ ቅድስና መስበክ አይችልም። ስለ እውነት ነው ማውራችሁ። በተለይ አምሶር እኛ ከሸክል ከብረት ምናምን ከአሉሚኒየም የተሰራን ምናምን ሆነን ሳንሆን ብዙ ድካሞች አሉብን። በተለይ አዲስ አበባ ላይ ስለ ቅድስና ብዙ ፓስተሮች አይሰብኩም። ፓስተሮች ብዙ ነቢያቶች ስለ ቅድስና መስበክ አይችሉም። ከሰኞ እስከ ሰኞ የተቀጠሩ 8-10 ሴቶች እዛ ጉባኤ ውስጥ ስላሉ ስለሚዳሩ፣ ዝሙት ስለሚሰሩ፣ ስለሚተኙ፣ ከአባሎቻቸው ጋር ስለሚተኙ ብዙ ዘማሪዎች ስለ ቅድስና መዘመር አይፈልጉም፣ አይወዱም። ቅድስና ርዕስ ላይ ክርር አድርገህ እንድትናገርም አይፈልጉም። ከአምልኮ መልስ ሄደው ስለሚጋደሙ እግዚአብሔር ከቆሻሻ መካከል ውጣ ይልሃል በለው። አምላክ ቅዱስ ነው። አላቅም ስለናንተ የህይወት ስታንዳርድ፣ አላቅም ስለናንተ የህይወት አቋም እኔ አላቅም። እኔ ግን ማወራው ይሄ ነው። እየተጠላው ይሄ አዳራሽ ባዶ እስኪሆን ድረስ የማወራው ርዕስ ቤተክርስቲያን እንዲህ ልትል የማይገባት ርዕስ ቅድስና ነው። ሄሎ ቅድስና ደግሞ ለቤተክርስቲያን ሳይሆን ለእግዚአብሔር ነው። እነ ፓስተር ስለሚያዩ ሳይሆን ለእግዚአብሔር ነው። ጩና ቅድስና ለእግዚአብሔር ነው በለው እስኪ። ትበል ከዚህ በላይ ቅድስና ለእግዚአብሔር ነው በለው እስኪ። ይሄ ስብከት ኢመኑኝ ወስላታ መስበክ የሚችለው ስብከት አይደለም። እውነቴን ነው። ሰው ይመርጣል። ይሄ ስብከት ማንም መስበክ አይችልም። ዞር በልና ጠይቆ ይችላል ወይ በለው። ይሄ ስብከት ማንም ዝም ብሎ ብድግ ብሎ ተነስቶ መስበክ የሚችል ስብከት አይደለም። ለምን? ቋንቋውን ስለማይችል አይደለም፣ አቅም ስለሌለው። መኖር የሚጠይቅ ስብከት ነው። መኖር የሚፈልግ ቲቺንግ ነው። የእግዚአብሔርን ፊት ፈገግ የሚያስብል ኳሊቲ ቅድስና ነው። ሰዎች በቅድስናቸው ነው እግዚአብሔርን ፈገግ ሊያደርጉ የሚችሉት። ግጥማችን፣ ዜማችን፣ ምናችን አይደለም። እግዚአብሔርን በጣም ያስደስታል ብለን የምናየው ለወደፊትም ልናስደስት እጃችን ላይ ይዘናል ብለን ምንኮራበት ወይ ምናልባት ይዘን ልንቀርብ የተገባ ሰውነታችንን ሕያውና ቅዱስ ያልተነካካ እዛም እዚህም መደበኛ ሳምንታዊ የመቆሸሽ ፕሮግራም ይዘን አይደለም። አለ እንደዚህ አይነት ፕሮግራም የያዙ ሰዎች ሳምንታዊ መደበኛ የመቆሸሽ ፕሮግራም። ሄሎ እግዚአብሔር ይጠብቅ ይበሉ። አጠገባለሁ ሰው እለት እለት እንቀደስ፣ እለት እለት ለድርጊቶቻችን ጥንቃቄ እንድናደርግ። ቅድስና ቤተክርስቲያን እንደ ሁኔታ የሚታይ ርዕስ አይደለም። ያዙ አጠገባለሁ ሰው ክርስቲና ቤተክርስቲያን ውስጥ እንደ ሁኔታው የሚታከም ርዕስ አይደለም። ምን አልኳችሁ? ለምን ትንሽ እንደ ዘመኑ ቀለል እናደርግ የሚባል ርዕስ አይደለም ነው ወይ? እየተደረገ ነው ግን አይደለም፣ እየተደረገ ነው። በዚህ ዘመን ሰማይ ተቀደሱ እያለን ነው። ምድር ደግሞ መቀደስ ምን ይጠቅማቸዋል እርኩሱ ነው እያለችን ነው። ማንን እንስማ? ማንን እንስማ? ሰማይን እንስማ። መቀደስ ይሻለናል።